የ2025 P4G ቪየትናም ጉባኤ ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ ተካሂዷል። በዚህ ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአየር ንብረት ጥበቃን አስመልክቶ ዘርፈ ብዙ ስራዎች ማከናወኗን ገልጸዋል። እንደ ማሳያም በጥቂት ዓመታት ውስጥ በሀገሪቱ የተከናወነው የአረንጓዴ አሻራ ኢኒሼቲቭን የገለጹ ሲሆን ይህም የብሔራዊ የልማት አካል ተደርጎ በትኩረት እየተሰራ መሆኑንም ገልጸዋል። This ambition has been translated into concrete policy measures. የአየር ንብረት ለውጥን ለመቀነስ ካለን ጥልቅ ፍላጎት አንጻር የብሔራዊ የልማት እቅዳችንና እየተገበርነው ባለነው የአረንጓዴ አሻራ ኢኒሼቲቭ አካል አድርገን እየሰራንበት እንገኛለን። ለዚህ ትልቁ ማሳያ እንደ አውሮፓውያኑ ከ2019 ጀምሮ 40 ቢሊዮን ችግኞችን መትከላችን ነው። ይህ የዓለማችን ትልቁ የችግኝ ተከላ በሚካሄድበት ፕሮግራም በዓመት 20 ሚሊዮን ዜጎች ይሳተፉበታል። የአረንጓዴ አሻራ ኢኒሼቲቫችን የደን ሽፋንን ማሳደግ ብቻ ሳይሆን ዓላማው የምግብ ዋስትናን ማረጋገጥና የውሃና የአፈርን ጥበቃ ማሳደግ ነው። ጠቅላይ ሚኒስትር አብይ በዚሁ መድረክ ላይ ባደረጉት ንግግር የአየር ንብረት ጥበቃን ለማራመድ 3 ዋና ዋና ጉዳዮች ላይ ማተኮር ይጠበቅብናል ብለዋል። Climate action must be matched with tangible, targeted support for countries most vulnerable to the harsh effects of climate change. የአየር ንብረት ለውጥ ላይ የሚሰሩ ስራዎችና የሚደረጉ ድጋፎች በቀጥታ ከችግሩ የሚኖሩ ለአየር ንብረት ለውጥ ተጽዕኖ ለተጠጉ ዜጎችና ሀገራት ሊደርስ ይገባል። በአየር ንብረት ለውጥ ዙሪያ የሚከተሉት 3 ዋና ዋና ስራዎችም የግድ መስራት ይገባቸዋል። የመጀመሪያውና ዋነኛው የአየር ንብረት ለውጥ እያደረሰ ያለውን ጉዳት መረዳትና በቂ ሀብት ለአየር ንብረት ለተጋለጡት ሀገራት መመደብና ማሰራጨት ነው። ተገማች ዘላቂ የሆኑ የሀብት ምንጮችንም ለሀገሪቱ ማዘጋጀት ያስፈልጋል። ሁለተኛው ደግሞ የኢነርጂ ኢንቨስትመንቶችን ማጠናከር ነው። ሶስተኛው የአየር ንብረት ለውጥ በረሃማነትን ለመከላከል ፈጣን ምላሽ ያስፈልጋል። ይህም ሀገራት የሚሰሩትን የአካባቢ ጥበቃ ስራዎች በአግባቡ በመደገፍ የሚገለጥ መሆን አለበት። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በ2027 የሚካሄደውን 5ኛውን የፒ4ጂ ጉባኤ ለማዘጋጀት ችቦውን መረከቧንም ገልጸዋል። ኢትዮጵያ ይህን ዕድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክ የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን ሲሉም በማህበራዊ ትስስር ገጻቸው አስታውቀዋል።